ከደቀ መዛሙርቱ መካከል ሁለቱ ተከተሉት የሚለው ተከተሉት። ረቢ ሆይ ወዴት ትኖራለህ? የት ነው የምታሰማራው? ምን ማድረግ ስለፈለጉ ሰምተዋል። የዓለምን ኃጢአት ሊያስወግድ የሚችል የእግዚአብሔር በግ እንደሆነ አውቀዋል። አንደኛ ጴጥሮስ ነበር አለ ያጠና የነበረው። በደንብ የሚከታተሉ ሰዎች ስላሉ ማለፍም አይቻልም ማለት ነው። ኤሲውን ሰዎች ሲያራግቡ ያለሁኝ፣ እባካችሁን ኤሲውን ትንሽ አስተካክሎልን። የሚያራግቡ ሰዎች በዙብኝና ምናልባት ኤሲው ሞቁ ከሆነ እሺ። በተጸለየው ጸሎት አምናለሁኝ። በቀጥታ ቃሉን አንብበን ወደ ትምህርቱ እንገባለን። እንዳልኳችሁ ባለኝ አጭር ደቂቃ ቶሎ አብቃቅቼ ዛሬ እንድናየው የምፈልገውን ነገር አብረን እናያለን። አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 እስከ 11 ነው። ባለፈው ቁጥር 1 እና 2 ለማየት ሞክረናል። ቁጥር 1 እና 2 ዛሬ ከቁጥር 3 እስከ 11 ያለውን እናያለን። ግን እስቲ አብረን አንብበው ምዕራፍ 2 ከቁጥር 1 ጀምሮ። ልጆች ሆይ ኃጢአትን እንዳታደርጉ፣ ይቅርታ ልጆቼ ሆይ ነው የሚለው፣ ልጆች አይደለም። ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት እንጂ። ትእዛዛቱን ብንጠብቅ በዚህ እንዳወቅነው እናውቃለን። አውቀዋለሁ የሚል ትእዛዙንም የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ በእግዚአብሔር ፍቅር በእውነት ተፈጽሟል። በእርሱ እንዳለን በዚህ እናውቃለን። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። ወንድሞች ሆይ ከመጀመሪያ የነበረቻችሁ አሮጌ ትእዛዝ እንጂ የምጽፍላችሁ አዲስ ትእዛዝ አይደለችም። አሮጌቱ ትእዛዝ የሰማችኋት ቃል ናት። ዳግመኛ አዲስ ትእዛዝ እጽፍላችኋለሁ፣ ይህም ነገር በእርሱ በእናንተም እውነተኛ ነው። ጨለማው ያልፋልና እውነተኛውን ብርሃን አሁን ይበራል። በብርሃን አለው የሚል ወንድሙን የሚጠላ እስካሁን በጨለማ አለ። ወንድሙን የሚወድ በብርሃን ይኖራል፣ ማሰናከያም የለበትም። ወንድሙንም የሚጠላ ግን በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም። ጨለማው ምን አድርጎታል? ዓይኖቹን አሳውሮታልና ይላል። በጣም ከባድ ቃል ነው። እነዚህ ነገሮች ዛሬ እናያለን። እንዳልካችሁ መጀመሪያ ራሳችንን የእግዚአብሔር ቃል መስታወት ስለሆነ በእግዚአብሔር ቃል መስታወት በመንፈስ ቅዱስ እርዳታ ራሳችንን ምን አይተው ይሆን ሰውነታችንን እናያለን። ጌታ ወደ ውስጣችን በእግዚአብሔር መንፈስ እንመረምራለን እግዚአብሔር ዘንድ። ከዛ በኋላ ደግሞ ወደ ጎንዮሽ ነው ያለ። እንዴት ነኝ ከወንድሜ ጋራ? እንዴት ነኝ ከእህቴ ጋራ? እንዴት ነኝ ከቤተሰብ ጋራ? እንዴት ነኝ ከባሌ ጋራ? ከሚስቴ ጋራ? ከልጆቼ ጋራ? ከዛ በኋላ ከጓደኞቼ ጋራ ያን መሄድ እንችላለን። ዛሬ የምንማረው የአዲሱ ኑሮ ሕግ ነው። አሁን የአዲሱ ኑሮ ሕግ ያልኩበት ምክንያት ምዕራፍ 1ን ይዘን ስንመጣ ሐዋርያው ዮሐንስ እየደጋገመ የሚነግረን ትምህርት አለ። ህብረት አለን አይደለም? እኛ ራሳችን ምን አለኝ? የተገለጠልኝ ጌታ በተከፈተ ሰማይ ወደ እኔ የመጣው ጌታ ወደዚህ ህብረት ነው ያለን ይጠራል። ይቀጥላል። በጨለማ የሚመላለስ ሰው ከእግዚአብሔር ጋር ህብረት የለውም እና በብርሃን የሚመላለስ ነው ከዚህ በኋላ ሊሆን ያለውን ነገር አሳያለሁ። ምናልባት ውሸተኛ እንድንሆን የሚያደርገን ነገር ካለ ኃጢአት ካለ ኃጢአታችንን ብንናዘዝ የእግዚአብሔር በረከት የእግዚአብሔር መጽናናት ከኃጢአት በመንገዳችሁ ያነጻል ያለ ይህንን ሐሳብ ያነሳ ይወጣና አሁን ህብረት መጀመሪያ ከእግዚአብሔር ጋር ከዛ በኋላ ህብረት ከራሳችን ጋር እንድንታረቅ ያደርገናል። ከራሳችን ጋር ምዕራፍ 2 ከቁጥር 1 ጀምሮ የሚናገረው ልጆች ሆይ ያለው ህይወት መኖር
እንዳታደርጉ። የትላንትናውን ኑሮ እየደገምን ባለፈው ሳምንት አይተነዋል። እሱ እንዳታደርጉ ጠንካራ ቃል ነው። ክርስቲያኖች ናችሁ። በክርስቶስ ደም የተቀደሳችሁ ሰዎች ናችሁ። እናንተን የኃጢአት ኑሮ አይመጥናችሁም። ስለዚህ እናንተ ያለ ኃጢአት ማድረግ ይቻላል። ኃጢአትን ሁሉ፣ ነውርን ሁሉ፣ ዓለማዊነትን እየተጸየፋችሁ መኖር ነው ያለባችሁ። እንዳታደርጉ ይልና ብታደርጉ ግን ይላል። ትዝ ይላችኋል። ስለዚህ ሁለቱን ነጣጥለን አየን። ምን ማለት ነው እንዳታደርጉ ብታደርጉ ግን የሚለው ሐሳብ ብለን ተነጋገር። ሁለት የእንግሊዝኛ ቃል ተነጋገር። ምን ነበረ ትዝ ካላችሁ? አክሲደንታል የሆነ ሲንና ሀቢቹዋል የሆነ ሲን ብለን ተነጋገር። ህብረት ማድረግ ይቻላል። ኃጢአት ኑሮ ሲሆን ማለት ነው። ኃጢአት ኑሮ ሲሆን ካላደረግ ነው። ልክ ባለፈው ተነጋግረናል። ልክ መጠጥ የለመዱ ሰዎች ሳይጠጡ ሲቀሩ እጃቸው ሁሉ ይንቀጠቀጣል። ልክ መጠጥ ሰጣቸው ወዲያውኑ ላስ ቬጋስ ምንድን ነው ከተባለ ያለ መጠጥ መንቀሳቀስ አይችሉም። የምታውቋቸው ሰዎች ነው ያረዱስ። ሐዋርያው እዚህ ጋር የሚናገረው ኃጢአት እንዳታደርጉ ብታደርጉ ግን ክርስቲያን ፐርፌክት አይደለም። ኃጢአትን እንደውም ባለፈው ሰም ተናግረዋል። ወደ ምዕራፍ 5 ስትሄዱ ከእግዚአብሔር የተወለደ የክርስቲያኖች ህብረት ቤተክርስቲያን ኃጢአትን አያደርግም ብሎ ይዘዋል። እውነት ነው አይደል? ቋሚ ፕሮግራም እሱን የሚናገረው ግን ሀቢቹዋል ሲን ነው። እሱን በጣም ደጋግመን ከብዙ ጥቅሶች ጋር ነግሬያቸዋለሁ። ሆን ብሎ ኃጢአትን ማድረግ፣ ለአንድ ነገር ባሪያ መሆን የሚል ሐሳቦችን ተነጋገርን። እሱ ጋር ልመለሰው ግን የኔ ምሳሌ አይደለም። እኔ አንድ ሰባኪ ሲሰብከው የሰማሁትን ነገር እዚህ ጋር ልናገርና ወደዛ ይሄ ሰባኪ የሚናገረው ምሳሌ ምዕራፍ 24 ቁጥር 16 ላይ ያለውን ቃል ነው። ምሳሌ 24 16 ላይ ጻድቅ ስንት ጊዜ ይወድቃል? 7 ጊዜ ይወድቃል። ከዛ በኋላስ 7 ደግሞ ምን ያደርጋል? ከዛ በኋላ ኃጥእንስ ኃጢአተኛስ? ኃጢአተኞች ግን ተሰነካክለው ይወድቃሉ ይላል። ኃጢአተኛ ሰው ተሰነካክሎ በኃጢአቱ ተይዞ እንደወደቀ ነው የሚቀረው እና እሱን ሲያብራራ ይሄ ጻድቅ የሆነ ሰው ይወድቃል። ሰውየው እንደውም መሬት ላይ እየወደቀ ነው ራሱን የሚያሳየው። ይወድቃል። ሲወድቅ ግን ጻድቅ ሰው፣ ክርስቲያን ሰው፣ ጌታን የሚወድ ሰው፣ ጌታን የሚፈራ ሰው ምን ያደርጋል? የሚያነሳው እጅ አለ። እግዚአብሔር ስም ይባረክ። ስለዚህ ምን ያደርጋል? ይነሳል። አሁንም ይሄዳል ትንሽ። ለምን? እግዚአብሔር ያሳየው ነገር አለ፣ መዳረሻ አለው። ህይወቴን አይመጥነኝም፣ ይህንን ዓለም የተጸየፍኩ ነው የምኖረው፣ እግዚአብሔር ለጠራኝ ኑሮ ነው የምኖረው እያለ እየኖረ እያለ አሁንም በዚህ ዓለም ውስጥ ሲኖር በቃ የሆነ ነገር ይጠልፈዋል፣ ይወድቃል። እሱ ችግር የለውም። ምን ያደርገዋል? ይሄ የርኅራኄ አምላክ፣ የርኅራኄ አባት፣ ይሄ ደግ ጌታ፣ ይሄ የኛ አድቮኬት፣ የኛ ጠበቃ፣ ስለኛ የሚከራከር፣ ስለ እኔ የሚከራከር፣ ስለ አንቺ የሚከራከር ያነሳሻል። አባትሽ ጋር እስክትደርሽ ድረስ አባትህ ጋር እስክትደርስ ድረስ እየወደቅ እየተነሳን እንደርሳለን። ክብር ለእግዚአብሔር ይሁን። ይሄ ማለት ግን 7 እየቆጠርን አንድ ኃጢአት እንለማመዳለን ማለት አይደለም። አንወደውም፣ እንጸየፈዋለን። ስንወድቅ እንደውም እግዚአብሔርን የሚወድና የሚፈራ ሰው ሲወድቅ የወደቀበት ነገር ይጸየፈዋል፣ ያስጠላዋል። እስከ መቼ ከዛ ነገር ውስጥ እንደሚወጣ ውስጡ ይነዘንዘዋል። ይሄ ጻድቅ ሰው ኑሮ ነው፣ የክርስቲያን ሰው ኑሮ ነው። ኃጢአተኛ ግን ወይም ሃቢቹዋል ሲን ውስጥ ያለ ወይም ኢግኖራንስ የሆነ ኃጢአት ውስጥ ያለ የልማድ ኃጢአት ውስጥ ያለ ሆን ብሎ ኃጢአትን የሚጠጣና የሚለማመድ ሰው ከሆነ ግን እሱ በኃጢአቱ ምን ያደርጋል? ይወድቃል። እዛው ነው የሚበሰብሰው፣ የሚያነሳውም የለም። ዛሬ እግዚአብሔር አምላክ ይርዳል። እግዚአብሔር ለእኔና ለዚህ ጉባኤ ጌታ ኢየሱስን አስነሳለን። ስለ እኛ የሚከራከር፣ ስለ እኛ የሚሟገት፣ ሁልጊዜ ጽድቁ እያገዘን ከወደቅንበት እያነሳን ይህንን ሩጫ በድል በክብር እንድንጨርስ የሚያደርገን
የእኛ አምላክና አባት ጌታ ኢየሱስ ክርስቶስ የተባረከ ይሁን። አሜን ነው። ስለዚህ ብትወድቅም ትነሳለህ፣ ብትስችም ትመለሻለሽ። እግዚአብሔር የደካሞች አምላክ ነው። እናንተ ደካሞች አይደል ነው፣ ሸክም የከበዳችሁ ወደ እኔ ኑ አነሳችኋለሁ፣ አሳርፋችኋለሁ። ይህንን የጀመርነውን የጽድቅ ጉዞ በድል ነው የምንጨርሰው። አንዳንዶች ስንወድቅ አይተው አወዳደቃችንን አይተው የሆነ ሌብል ሊያደርጉ ይችላል። ደሞ እሷ ደሞ እሱ ሊሉ ይችላሉ። አዎ ሰው ነው ተስፋ የቆረጠብህ። እግዚአብሔር ባንተ ተስፋ አይቆርጥም። እግዚአብሔር ባንቺ ተስፋ አይቆርጥም። እግዚአብሔር በእኔ ተስፋ አይቆርጥም። ይሄ እግዚአብሔር በእኔ የጀመረውን የጽድቅ ጉዞና የጽድቅ ሕይወት በድል እጨርሰዋለሁ። እስቲ በድል እጨርሰዋለሁ በሉ። እስቲ እጆቻችሁን ዘርጉ። በድል እጨርሰዋለሁ። ሰይጣን ስማ፣ እግዚአብሔር ይገስጽህ። እግዚአብሔር በክርስቶስ ኢየሱስ ያስጀመረኝን ሕይወት በድል እጨርሰዋለሁ በሉ። እግዚአብሔር ስሙ ይባረክ። በድል ነው የምንጨርሰው። ሃሌሉያ። ስለዚህ እንዳታደርጉ ይልና ብታደርጉ ግን ከአብ ዘንድ ጠበቃ አለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይሄ ጠበቃ ቆሞ ስለ እናንተ ይሟገታል። በዛ በክስ ፊት ስትሆኑ ሰይጣን ሲከሳችሁ እሷ የኔ ነች ይችላል። የደም ዋጋ የተከፈለባት በደሜ ያነጻኋት፣ ላልጥላት፣ ላልተዋት፣ ላልተወው የኔ ያደረግኩት የኔ ነው። ኢየሱስ ጌታ ነው። ዛሬ ሆን ብዬ ነው የምናገረው። አንዳንዶቻችን ሰይጣን ዋሽቶብን አንገት አስደፍቶናል። እንደውም በግድ እየተጎተትን ቸርች የምንመጣ ሰዎች አለን። እዛ ቅዱሳን ሰዎች አምልኩ፣ እግዚአብሔር የሚፈሩ ሰዎች፣ እኔ ሄጄ ለምን እንደው እዛ ረብሻለሁ ለምንስ እንደው ምናምን ሰዎች አላችሁ ነው። እሱ ሰይጣን ነው እየዋሸ ክሪፕል ዳርጎን አጣጥፎ ሊያስቀምጠን የሚፈልገው። እግዚአብሔር ግን በምሕረቱ ብዛት ወደ እግዚአብሔር ቤት እንድንገባ እግዚአብሔር ወዷል፣ ፈቅዷል። ኢየሱስ ጌታ ነው። ዛሬ የምንማረው ትምህርት እንግዲህ ይህንን አዲሱን ሰው አዲሱን ሕይወት የሰጠን ጌታ የአዲሱ ህብረት፣ የአዲሱ ሰው፣ የአዲሱ ኑሮ መርህ አለው። እነዚህ ነገሮች አሁን ካነበብኩላቸው ውስጥ 5 ነገሮች ላይ ፎከስ አደርጋለሁ ባለኝ ደቂቃ። አንደኛው ትእዛዝ የሚል ሐሳብ ዝም ብላችሁ ባምራችሁታል። ያነበብነው ቃል ውስጥ እየተደጋገመ የሚጠቀስ ቃል አለ፣ ትእዛዝ የሚል። ሁለተኛው ዕውቀት የሚል ሐሳብ አለ፣ ዕውቀት የሚል ሐሳብ አለ። ሶስተኛው እርሱ፣ በእርሱ እያለ ወደ 5 ጊዜ በዚች ቁጥር ውስጥ ወደ 5 ጊዜ ደጋግሞ ይናገራል። ዋና ኪወርድስ ናቸው እነዚህ። ከዛ በኋላ አራተኛው መመላለስ የሚል ሐሳብ አለ። አምስተኛው ወንድምን መጥላት የሚል ሐሳብ አለ። እነዚህ ነገሮች ነው በዚህ ክፍል ውስጥ አንኳር ሆኖ ያገኘዋቸውና አብረን ቶሎ የምናያቸው። እግዚአብሔር አምላክ የተባረከ ይሁን። የመጀመሪያው ትእዛዝ ነው። እንዲህ ይላል ቁጥር 3 ላይ ትእዛዛቱንም ብንጠብቅ በዚህ እንዳወቅነው እናውቃለን። አውቄዋለሁ የሚል ትእዛዙን የማይጠብቅ ምንድነው? ኧረ አንብቡልኝ። የሐዋርያው ዮሐንስ ቋንቋ ነው ይሄ። ምዕመናኑን ሲያስተምር፣ አብሮት የሚያገለግሉትን ሲያስተምር፣ የሚያገለግላቸውን ሲያስተምር ምዕራፍ 1 ላይ ታገኙታላችሁ፣ ምዕራፍ 2 ላይ ታገኙታላችሁ፣ ምዕራፍ 3 ላይ ታገኛላችሁ፣ ምዕራፍ 4 ላይ ጭምር ታገኛላችሁ። ምዕራፍ 5 ብቻ ላይ ነው የሌለው። ይናገር ያስተምርና በብርሃን አለው የሚል ነገር ግን በጨለማ የሚመላለስ ምንድን ነው? አትንገረኝ እንደዛ ውሸታም ነህ ይላል። በጣም ከባድ ቃል ነው። እንደዚህ ነው የሚናገረው። ቋንቋው ነው፣ እሱ ቋንቋ ነው። ምዕራፍ 2 ላይ ይሄን ነው የሚናገረው። ትእዛዙን እማትጠብቅ ከሆነ አውቀዋለሁ ያልክ ትእዛዙን እማትጠብቅ ከሆነ ውሸታም ነህ ይላል። ወንድሙን የሚጠላ እያለ ከእግዚአብሔር ጋር ህብረት አለን ቢል ውሸታም ነው እያለ ይናገራል። እግዚአብሔር ዛሬ ይርዳል። ባለፈው ሳምንት ተናግሬያለሁ። ይሄ መልእክት ለማን ነው? ለሚያውቁ፣ ለሚያምኑ፣ ወዳጆች ለሆኑ፣ ልጆች ለሆኑ፣ በእግዚአብሔር በክርስቶስ ኢየሱስ ደም ለተቀደሱ ለቅዱሳን ነው። ውጭ ላለም አይደለም። በክርስቶስ አምነው ለዳኑ ሰዎች ነው ዮሐንስ የሚጽፈው። ስለዚህ ውሸታም ነህ ካለው ማንን ነው የሚናገረው? ክርስቲያኑን ሰው ነው የሚናገረው። ቁመናህን አስተካክል፣ ሐሳብህን አስተካክል፣
ህይወትን አስተካክል። እንደሱ አይነት ህይወት የለም። በብርሃን የምትመላለስ ከሆነ በብርሃን ተመላለስ። ግን በጨለማ እየተመላለስ በብርሃን እመላለሳለሁ ካልክ ውሸታም ነህ ይላል። እና እኔ ይህንን ክፍል ባጠናሁት ቁጥር ውስጤን እየቆነጠጠኝ ውስጤን እየተናገረኝ ነው የመጣሁት። ዛሬ ውሸታም ሆነን እንዳንገኝ እግዚአብሔር ይርዳል፣ እንደተባለው እንደ እግዚአብሔር ቃል። ስለዚህ የመጀመሪያው ውሸታም እንዳንሆን የሚያደርገን ነገር አንዱ ምንድን ነው ካላችሁ፣ ትእዛዙን መጠበቅ ነው። ትእዛዙን በሱ ዘንድ ያለችውን ትእዛዝ መጠበቅ ነው። ሁላችሁ ቁጥር 3 ትእዛዛቱንም ብንጠብቅ በዚህ እንዳወቅነው እናውቃለን። ክብር ለእግዚአብሔር ይሁን። አውቀዋለሁ ብቻ አይደለም፣ እሱን እንዳወቅን የሚታወቅብን ምን ስናደርግ ነው? ትእዛዛቱን ስንጠብቅ ነው። ፈቃዱን ስናደርግ ነው። ክብር ለእግዚአብሔር ይሁን። ስለዚህ ምን አይደለም፣ አውቀዋለሁ ማለት ብቻ በቂ አይደለም። እንዳወቅነው የምናሳውቀው፣ እንዳወቅነው የሚታወቅብን፣ እንዳወቅነው የሚታወቀው በምንድን ነው? ትእዛዛቱን በማድረግ። ደጋግመን ያነበብነው የምናውቀው ቃል ዮሐንስ ወንጌል ምዕራፍ 14 ቁጥር 21 ጀምሮ ጌታ ኢየሱስ አለ፣ የሚወደኝ ቢኖር አይደለም፣ የሚወደኝ ቢኖር ምን ያደርጋል? እውነት ነው፣ ግን እሱ ሌላ ቦታ ነው ያለው። ትክክል ነው፣ ሌላ ቦታ ግን እዛ ቦታ ላይ ግን ምን ይላል? ዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ ትእዛዜን ጠብቅ። ትእዛዜን እወደዋለሁ ብቻ አይሰራም። ጌታን አመልከዋለሁ የጌታኔን ብቻ አይሰራም። የጌታ መሆናችን የሚታወቀው፣ ለጌታ መኖራችን የሚታወቀው፣ የእርሱ መሆናችን እሱን እንደምንወድ የሚታወቀው ትእዛዙን ስናደርግ ነው። ፈቃዱን ስናደርግ ነው። የእሱን ፊት እያየን ቃሉን እየመረመርን እንደ እግዚአብሔር ቃል የማንሄድ ከሆነ ግን አይ ውሸት ነው፣ ውሸት አምነን የሚለን። የሚወደኝ ቢኖር ትእዛዜን ይጠብቃል፣ እኔም እወደዋለሁ። አባቴ ምን ያደርገዋል? ይወደዋል። እኔና አብም ምን እናደርጋለን? በእርሱ ዘንድ መኖሪያ እናደርጋለን። ክብር ለእግዚአብሔር ቃል ይሁን። አብሬው እኖራለሁ ከዚህ ሰው ጋር። ህልውናዬ፣ መገኘቴ፣ ፕሬዘንሴ ከዛ ሰው ጋር ነው ያለው። ከማን ጋር? ከሚወደኝ ሰው ጋር። መውደዱን በምን አወቅ? አይ ይሄማ እሱ የኔ ነው፣ ትእዛዜን ያደርጋል። የምጠላውን ነገር፣ ነፍሴ የምትጸየፈውን ነገር ይጠላል። የእግዚአብሔርን ትእዛዝ ማድረግ ማለት የእግዚአብሔርን ፈቃድ አውቆ እግዚአብሔር እንድናደርገው የሚወደውን ነገር ማድረግ፣ በጥንቃቄ ማድረግ ማለት ነው። እግዚአብሔር በዚህ ይባርከን። ክርስትና ይሄ ነው። በአንዳንድ ቃላቶች ብቻ የታጀበ አምናለሁ፣ አውቃለሁ፣ እወደዋለሁ አይሰራም። እሱ በተግባር መገለጥ አለበት። ዮሐንስ ይህንን የሚናገረው አምናለሁ የሚል ትእዛዙን እንደሚጠብቅ ሲጠብቅ እግዚአብሔርን እንደሚወድ በዚህ እናውቃለን ይላል። በስራና በቃል ብቻ ሳይሆን በስራና በተግባር የምንዋደድ እግዚአብሔርን የምንወድ ሰዎች እንድንሆን እግዚአብሔር አምላክ ይርዳል። እንደገናም ዮሐንስ ወንጌል ምዕራፍ 15 ቁጥር 10 ላይ ምዕራፍ 15 ቁጥር 10 ላይ እኔ የአባቴን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ ይላል። ምሳሌ ሆኖ ነው አባቱን እንደሚወድ ያሳየን ኢየሱስ ክርስቶስ የአባቱን ፈቃድ በማድረግ ነው። የአባቱን ፈቃድ ማድረግ ቀላል ነው፣ አንዳንዱ ጋር አይደለም። እባክህ ጌታ እግዚአብሔር ሆይ ፈቃድ ቢሆን ምን ትሆን ይህ ጽዋ ከኔ ትለፍ የሚያስፈታኝ ነው፣ ከባድ ነው። አሁን ትእዛዙን እንፈጽም ስላችሁ በቃ በእግዚአብሔር ፈቃድና መንገድ መሄድ ጥሩ ነገር ነው። ግን አንዳንድ ቦታ ላይ ውስጣችን የሚወደው ውስጣችን የሚመኘው እግዚአብሔር ግን የሚጠላው ነገር ይኖራል። ለቤታችን መልካም የሚመስለን፣ ለሕይወታችን ለነፍሳችን የሚጣፍጥ የሚመስለን የእግዚአብሔር መንፈስ ግን የሚጸየፈው ነገር አለ። at the end of the day ያ ነገር ሊጎዳን እንደሚችል እግዚአብሔር ስለሚያውቅ እግዚአብሔር ይጸየፈዋል። እግዚአብሔር አይከበርበትም። ውሳኔዎቻችንን ሁሉ እንመርምራቸው። ልናደርግ የምናስባቸው ነገሮች ሁሉ በእግዚአብሔር ፈቃድ እንመርምራቸው። እኛን ነው ደስ የሚያሰኘው ወይስ እግዚአብሔር?
እግዚአብሔር እንወደዋለን ካለን ትእዛዙን መጠበቅን ያለብን። በዚህ ተቀመጥ ካለ ትእዛዙ ምንድነው? በዛ ስፍራ መቀመጥና እግዚአብሔርን በጣም ብዙ ነገር ነው የምናገረው። እናንተ በደንብ ተርጉሙት፣ ከህይወታችሁ ጋር አያይዙት። ምንድነው እግዚአብሔር እያልከኝ ያለው ነገር ብላችሁ እግዚአብሔርን ጠይቁት። ተቀመጥ፣ ተቀመጪ፣ አትላወሺ ካለ በቃ ዛት እንቀመጥ። ምክንያቱም ከዛ በኋላም ከዛ በፊትም ሊሆን ያለው ነገር እግዚአብሔር ስለሚያውቅ እግዚአብሔር ሊያገኘን የሚፈልገው እግዚአብሔር ባዘዘን ቦታ ነው። እግዚአብሔር በሚፈልገን ቦታ እግዚአብሔር አድርጉ ያለን ነገር እያደረግን መኖር እንድንችል እግዚአብሔር ይርዳል። ስለዚህ እግዚአብሔር የሚወድ ሰው ልክ እንደ ጌታ ኢየሱስ ክርስቶስ የአባቱን ፈቃድ ያደርጋል። እኔ አባቴን ፈቃድ እንደማደርግ እናንተም ምን አድርጉ? የእኔን ፈቃድ አድርጉ። ማቴዎስ ምዕራፍ 21 ላይ ቁጥር 28 ላይ ይህንን ቃል እናገኛለን። ነገር ግን ምን ይመስላችኋል? አንድ ሰው 2 ልጆች ነበሩት። ወደ አንደኛው ቀርቦ ልጄ ሆይ ዛሬ ሂድና በወይኔ አትክልት ሥራ አለው። እርሱም መልሶ አልወድም አለ። ኋላ ግን ምን አደረገ? ተጸጸተና ሄደ ይላል። ወደ ሁለተኛውም ቀርቦ እንዲሁ አለው። እርሱም መልሶ እሺ ጌታዬ አለ። ነገር ግን አልሄደም። ከሁለቱ የአባቱን ፈቃድ ያደረገ ማን ነው? ፊተኛው አሉት ይላል። እግዚአብሔር አምላክ ስሙ ይባረክ። አንዳንድ ጊዜ እግዚአብሔር አድርጉ የሚለን ነገር በጣም ከባድ ነው። ብዙ ጊዜ እንደ ቤተ ክርስቲያን ውስጥ እንደ አማኝ የምናደርገው እሺ እንላለን፣ ግን አናደርገው። የመጀመሪያው ልጅ ያደረገው እሺ አለ፣ ነገር ግን አላደረገው። ሁልጊዜ እሺ ይላል፣ በትእዛዙ አይሄድም። የአባቱን ፈቃድ በፍጹም አያደርግም። የመሰለውን ነው፣ የገባውን ለስጋው የሚመቸውን ነገር ነው የሚያደርገው። ሁለተኛው ግን አሰበ፣ በጣም ከባድ እንደሆነ አወቀ። የአባቱን ወይም የዚህ የጌታውን ፈቃድ ማድረግ እጅግ ከባድ እንደሆነ ብዙ ዋጋ ሊያስከፍለው አሰበና አይ ነው እኔ አላደርግም፣ እኔ አልችለውም አለ። ትክክለኛ የክርስቲያን ባህሪ ነው ብዬ አስባለሁ። አልችለውም አለና ግን ወዲያውኑ ምን አደረገ ይላል? ንገሩኝ። እሱ ቃል ተጸጸተ። የጌታውን ፈቃድ ባለማድረጉ ትክክለኛ የሆነው እሱ እንደሆነ ያውቃል። ግን ባልችለውም፣ ከባድ ቢሆንም፣ ባልወደውም፣ ባይመቸኝም፣ እኔን ደስ ባያሰኘኝም ግን ጌታዬ እስከከበረ ድረስ አደርገዋለሁ። እሺ ብሎ ተጸጽቶ አደረገው። ከነዚህ ከሁለቱ የጌታውን ፈቃድ ያደረገ ማን ነው ይላል? ታዛዥ ልጆች መሆኑ እንድንችል እግዚአብሔር አምላክ ይርዳል። ሐዋርያው ዮሐንስ ምን ይለናል? ትእዛዛቱንም ብንጠብቅ በዚህ እንደወደድነው እናውቀዋለን። አውቄዋለሁ የሚል ትእዛዙን የማይጠብቅ ከሆነ ግን እሺ እያለ የሚሄድ ነገር ግን የእግዚአብሔርን የአባቱን ፈቃድ የማያደርግ ሰው ግን ከሆነ እሱ ሰው ውሸተኛ ነው ይላል። ቆም ብለን ወደ ራሳችን እንመልከት። ምንድን ነው እግዚአብሔር እየተናገረን ያለው? እስቲ በአይነ ምንድን ነው ህሊናችሁ በቃ እስቲ ራሳችሁን ተመልከቱት። ምንድን ነው በህይወትሽ፣ በትዳርህ ከሰዎች ጋር ባለ ግንኙነት በዘመናት አሁን እንድናደርገው የሚፈልገው ነገር ምንድን ነው? እግዚአብሔር የማይወደውስ ነገር ምንድን ነው? ዛሬ ምናልባት ማረጋግጦን እምቢ፣ አልችልም፣ አልሄድም፣ አላደርግም፣ እንደ ይሄ ነገር በቃ እኔ በጣም በቃ ከበደኝ ምን ሰዎች ካለን፣ አዎ ይከብዳል። አይከብድም አልላችሁ፣ ይከብዳል። ግን እግዚአብሔር አምላክ ይርዳንና ተጸጽተን ከዚህ በኋላ የእግዚአብሔር የአባታችንን ፈቃድ ማድረግ ይሆንልን። አሜን። እግዚአብሔር በማድረግ ይባርከን። የእግዚአብሔርን ፈቃድ ያን ጊዜ እንደምንወደው በዚህ ያስታውቃል። ቢመረንም እግዚአብሔርን ስናከብረው በዛ ነገር እግዚአብሔር ይከብራል፣ ይከበራል። የእግዚአብሔር ክብር፣ የእግዚአብሔር ሞገስ፣ የእግዚአብሔር መልካምነት በዛ ሰው ላይ ይሆናል። ይሄ አንደኛው ትእዛዝ ነው። እግዚአብሔር ስሙ ይባረክ። ሁለተኛው እውቀት ነው። እዚህ ክፍል ውስጥ ደጋግሞ የሚናገረው አውቀዋለሁ የሚል ነገር ግን አላወቀውም ውሸተኛ ነው እንደሚል አይ አውቀዋለሁ ካልክ ማድረግ የሚጠበቅብህ ነገር አለ። ይህን ቃል ያዙልኝ። በዚህ እንዳወቅነው እናውቃለን የሚል ቃል ታገኛላችሁ።
በዚህ እንዳወቅ ነው። ምን ስናደርግ? ትእዛዛቱን ስንጠብቅ፣ ፈቃዱን ስናደርግ፣ ባይመቸንም ደስ ባያሰኘንም፣ ነገር ግን የራሴን መንገድ ከሚሄድ የእግዚአብሔር መንገድ በዚች በቀረችኝ ዘመን የእግዚአብሔር መንገድ ሊሄድ ብለን ብንሄድ በዚህ እግዚአብሔርን እንዳወቅ ነው፣ እግዚአብሔርን እንዳከበር ነው፣ እግዚአብሔርን ደስ እንዳሰኘ ነው እናውቃለን። ክብር ለእግዚአብሔር ይሁን። ጤናማ ዕውቀት ይሄ ነው። የሚፈትነንን ነገር ሁሉ እንቢ ብሎ ለእግዚአብሔር ዕውቀት በመገዛት ያወቅነውን እግዚአብሔርን ማክበር ነው። እግዚአብሔር ስም ይባረክ። ቁጥር 4 ላይ አውቄዋለሁ የሚል ትእዛዙን የማይጠብቅ ምንድን ነው? ቅድም እንዳልኳችሁ ውሸተኛ ነው ይላል። ምክንያቱም የእግዚአብሔር ፍቅር በዚህ ተፈጽሟልና ያለ ይናገራል። እዚህ ክፍል ላይ እግዚአብሔር ለሰው ያለው ፍቅር፣ እግዚአብሔር ለእያንዳንዳችን ያለው ፍቅር በዚህ በእግዚአብሔር ባለ ዕውቀትና በመታዘዝ ውስጥ ሆኗል፣ ተፈጽሟል። ኢየሱስ ጌታ ነው። ስለዚህ ክርስትናችን የሚጠይቀንን ነገር ማድረግ እንድንችል እግዚአብሔር አምላክ ይርዳል። ሶስተኛው ይሄ የዮሐንስ መጽሐፍ፣ ይሄ አንደኛ ዮሐንስ ደጋግሞ የሚናገረው ከእርሱ ጋር ህብረት ስለማድረግ ነው የሚናገረው። ክርስትና እሱን ማየት ነው፣ መቅመስ ነው፣ መንካት ነው ብያቸው የለ። ልክ እዚሁ ክፍል ላይም ቁጥር 2 ላይ፣ ቁጥር 5 ላይ፣ ቁጥር 6 ላይ ይህን ነገር እየደጋገመ ይናገራል። እርሱ የኃጢአታችን ምንድነው? ማስተሰሪያ ነው እያለ ኢየሱስን ያጎለዋል። ስለ ኃጢአት ስናስብ ተከፍሏል፣ ተሰርዋል፣ ማንም ሊከሰኝ አይችልም የምንለው ለምን? እርሱ ኢየሱስ ክርስቶስ የኃጢአታችን ማስተሰሪያ ነው። ክብር ለእግዚአብሔር ይሁን። ይሄ ብቻ አይደለም። በእርሱ በማን? በክርስቶስ ኢየሱስ የእግዚአብሔር ፍቅር በእውነት ተፈጽሟል፣ ተገልጧል። እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር እኛን እንደወደደን የምናውቀው በቃ ይሄ እርሱ በእርሱ የሚለው ቃል ሁሉ ጊዜ ወደ መስቀሉ ነው የሚያሳየን። በመስቀሉ ላይ ወደ ተሰራው ስራ ነው የሚያሳየን። ኢየሱስ ክርስቶስ በሕይወታችን ውስጥ ስላደረገው ነገር ነው የሚያሳየን። ለምንጠይቀው ጥያቄ በሙሉ ኢየሱስን ስናይ መልስ አለው። እግዚአብሔር ስም ይባረክ። ሰይጣን ሲከሰን አሽመድ ብሎ ቁጭ ላይ ያደረገን ሲል ኢየሱስን ስናየው በእርሱ ኃጢአታችን ምን ብሏል? ተሰርዋል። ሰይጣን እንዳልተወደድን፣ እንደተጣልን፣ ማንም እንደማይፈልገን፣ በምድር ላይ የምንኖረው ዝም ብለን ተቅበዝባዥ እንደሆነ ሲነግረን የእግዚአብሔርን ቃል ስንመለከት በእርሱ የእግዚአብሔር ፍቅር ምን ብሏል? ተፈጽሟል። እግዚአብሔር እንደሚወደን ምን የሆነ ፍቅር? ፍጹም የሆነ ፍቅር። እግዚአብሔር ስም ይባረክ። ፍጹም የሆነ ፍቅር። እስቲ ፍጹም የሆነ ፍቅር በሉ። ሃሌሉያ። ፍጹም የሆነ ፍቅር ማለት ምንም ነገር የሌለበት፣ ወረት የሌለበት፣ ጊዜያዊ ያልሆነ፣ ኮንዲሽናል ያልሆነ። ቅድም እንዳልኳችሁ ነው። ሰውየው 3ኛ ይሁን 5ኛ ይሁን ወድቋል፣ በድሏል። ምናልባትም 3 ጊዜ 4 ጊዜ 5 ጊዜ ከመውደቁ የተነሳ እኔ ለምንም አልሆን ሰው ነኝ ብሎ ተስፋ የቆረጠ ሰው ነው። ይሄ ግን የፍቅር ጌታ ደጋግሞ የወደቀውን ሰውዬ መጥቶ ምን ያደርገዋል? ያብሰዋል፣ ያጥበዋል፣ ያጸድቀዋል። ኢየሱስ ጌታ ነው። ስለዚህ በእርሱ የእግዚአብሔር ፍጹም የሆነ ፍቅር ተገልጧል። ከማንም ፍቅር ጋር የማይወዳደር። አሁን እኛ ብዙ ጊዜ ከእግዚአብሔር ጋር ያለንን ህብረት የምንቃኘው የሆነ ነገር ስናደርግ እና በቃ ስናደርግ ኃጢአትን እያሳነስኩ አይደለም። ኃጢአት የራሱ ኮንሲኮንስ አለው። ግን እግዚአብሔር በሆነው ባልሆነው ምክንያት እየፈለገ አይ ትናንትና እንደዚህ አድርገሽ ነበር፣ እንደዚህ አድርገህ ነበር እያለ ከኛ ጋር ዕቃ ጫወታ አይጫወትም። አንለስ ሀቢቹዋል የሆነ ያ የልማድ ሆን ብለን በጠማምነት ሆን ብለን ዓለምን ወደን ሆን ብለን ኃጢአትን ወደን እዛ ውስጥ ካልገባን በስተቀር ውስጣችን እግዚአብሔርን እስከናፈቀ ድረስ እግዚአብሔር ልባችን ነው የሚያየው። ለዚህ ነው በደካሞች የሚሰራው። ለዚህ ነው እዚህ ያለው የተቀመጥክበት መቀመጫ ላይ የመቀመጥ ኤሊጂቢሊቲ የለንም፣ መብት የለንም በፍጹም። በደሙ ያነጻን ጌታ፣ የቀደሰን ጌታ፣ በእኛ ተስፋ የማይቆርጥ ጌታ ዛሬም በእርሱ የእግዚአብሔር ፍቅር ፍጹም ሆኖ ተገልጧል። እግዚአብሔር ስም ይባረክ። ለዚህ ነው
እግዚአብሔር እወድሃለሁ ሲል ላይጠላ ነው። አሜን። ላይጠላ ነው። ሌላው እርሱ ይላል፣ በእርሱ ይላል። እንደገና በእርሱ መኖር የሚል ሐሳብ ነው ታገኛላችሁ። በእርሱ ከእርሱ ጋር ከእግዚአብሔር ጋር እኖራለን። በማን? በእርሱ። ከእግዚአብሔር ጋር ያለን ግንኙነት የተያያዘው በማን ነው? በክርስቶስ ኢየሱስ ነው። ለዚህ ነው በእሱ የምንመካው። ለዚህ ነው እሱን የምንይዘው። ለዚህ ነው ያለ እሱ የማይሆንልን። ጠበቃችን እሱ ነው። ስለኛ የሚሟገት እሱ ነው። ስለዚህ ከእግዚአብሔር ጋር በእግዚአብሔር ማደሪያ ውስጥ መኖር ከፈለግን በእርሱ እርሱ ዋስትናችን ነው። በመረቀው በአዲስ እና በሕያው መንገድ ወደ ምን? ወደ ቅድስት ወደ ማን? ወደ እግዚአብሔር ሕልውና እንድንገባ ምን አለን? ድፍረት አለን። የሞተልን እሱ፣ መንገዱን የመረቀልን እሱ፣ እጃችን ይዞ ወደ እግዚአብሔር ሕልውና ወደ ማደሪያው የሚያስገባን እርሱ። እግዚአብሔር አምላክ ስሙ ይባረክ። ዛሬ ነግራችኋለሁ። በእርሱ የእግዚአብሔር ፍቅር ፍጹም ሆኗል። በእርሱ ወደ እግዚአብሔር መግባትን አግኝተናል፣ ገብተናል። በእግዚአብሔር ማደሪያ ውስጥ የመግባት በቃ አክሰሱ ተሰጥቶናል። እግዚአብሔር አምላክ የተባረከ ይሁን። ብዙ ሜንታሊቲዎች አሉ መሰበር ያለባቸው፣ መፍረስ ያለባቸው፣ የሰይጣንን ክስ የሚያስተናግዱ ልጅነታችንን በቃ አንዴ ወዲህ አንዴ ወዲያ የሚያደርጉ ነው። ታጥበናል፣ ተቀድሰናል፣ እግዚአብሔር ወዶናል፣ እግዚአብሔር መርጦናል። ሆን ብለን ካልገፋ ነው በስተቀር እግዚአብሔር ላይጠላን ወዶናል። እግዚአብሔር አምላክ የተባረከ ይሁን። ስለዚህ የሚለዋወጥ አምላክ አይደለም ያለን። በዘላለም ፍቅር ወደድኩሽ አይደለም ያለው እግዚአብሔር። በዘላለም ፍቅር የሚወድ ጌታ ከኛ ጋር አለ። በእርሱ የእግዚአብሔር ፍቅር ፍጹም ሆኗል። በእርሱ ከእግዚአብሔር ጋር እናደርጋለን፣ እንኖራለን። ስለዚህ ምን ማድረግ አለብን? መጨረሻ ላይ ሲደመድበው እርሱ እንደተመላለሰ ቁጥር 6 እርሱ እንደተመላለሰ አንብቡልኝ። ቁጥር 6 እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባል። ራሱ ማን ነው? አማኙ ደግሞ ምን ሊያደርግ? ሊመላለስ ይገባል። ማን እንደተመላለሰ? ጌታው እንደተመላለሰ። ምንድን ነው የመመላለስ? እንደዚህ ዝም ብሎ መሄድ ነው መመላለስ ነው? አይደለም። የጽድቅን ሕይወት፣ የእግዚአብሔርን ፈቃድ የማድረግ ሕይወት፣ እግዚአብሔር ደስ የሚያሰኘውን ነገር የማድረግ ሕይወት ኢየሱስ ክርስቶስ ከአባቱ ጋር ባለው ኅብረት ለእኛ አሳይቶናል። እርሱ እንደተመላለሰ እኛም ደግሞ ልንመላለስ ይገባናል። ክብር ለእግዚአብሔር ቃል ይሁን። ይህንን ሐሳብ አይተን ጨርሳለን። የመጨረሻው ሐሳብ ወንድምን መጥላት፣ እህትን መጥላት። በጣም ቆም ብለን ውስጣችን እንደዚህ አይነት ደማችን ውስጥ አእምሯችን ውስጥ ሕሊናችን ውስጥ በሆነ መንገድ የሆነን ሰው በጥላቻ የምናይበት ነገር ካለ ዛሬ ወንድሙን የሚጠላ በጨለማ ይኖራል ብሎ ይነግራል። ይሄ ጉባኤ በጥላቻ በቂም ሊመላለስ አይችልም። ከክርስትናችን ጋር አብሮ አይሄድም። ሐዋርያው ዮሐንስ የሚነግረን ይህንን ነው። ከእግዚአብሔር ጋር ኅብረት እንዳለ ሁሉ ከራስ ጋር ኅብረት እንዳለ ሁሉ ይሄ መንገድ በደም የተቀደሰ እንደሆነ ሁሉ አሁን የሚቀጥለው ስቴፕ ደግሞ አጠገብ ካለ ሰው ጋር በምን በኅብረት ልትመላለስ ይገባል። ክርስትና እኔና እግዚአብሔር በቃ እስከሆንኩ ድረስ እኔ እግዚአብሔርን የማመልከው በቃ ካልሆነ በቃ እቀርላቸዋለሁ አይባልም። ከወንድማችን ጋራ ከእህታችን ጋራ ኅብረት የማድረግ ግዴታ ይጠይቀናል። ቶሎ ብዬ የነዚህን ሐሳቦች ልንገራችሁ። ይሄ አዲስ ትእዛዝ ሰጣችኋለሁ አሮጌው አይደለችም ምናምን እያለ የሚናገረው ኢየሱስ ክርስቶስ የሰጠውን ትእዛዝ ነው የሚናገረው። የመጀመሪያዊቱ ትእዛዝ ምንድን ነች? እንደምታውቁት በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ማንን? እግዚአብሔርን ውደድ። ሁለተኛው ትእዛዝ ምንድን ነው? ባልንጀራህን ጌታ ይባርክሽ እያለች ነው እየጠቆመች ነው። ጌታ ይባረክ። እውነት ነው። ማንን? ባልንጀራህን። አጠገባችን አለ። እንደዚህ በሉ እስቲ። ግድ የለም በሉ። ምናልባት እዚህ የሌሉ ሰዎች አሉ። እቤት ውስጥ ያሉ ሰዎች አሉ። በሆነ መንገድ የተነካካነው ሰዎች ሊኖሩ ይችላሉ።
ማንም ይሁን ማንም ትሁን ይሄ የከበረ የእግዚአብሔር ቃል ነው። ከእግዚአብሔር ጋር ህብረት ማድረግ የሚቻለው ባልንጀራን በመውደድ ነው። ምን አይነት መውደድ? ይሄ አጋፔ የሆነ ፍቅር ማለት ነው። አንኮንዲሽናል ላቭ። ከማርቆስ ጋር የምኖረው ማርቆስ እኔን ስላልበደለኝ አይደል፣ ዝም ብዬ ነው ፍለፍቴ ስለምናገር ስንት ያዘንኩበት ነገር ውስጤ ነው ያለ። ከልቤ ነው የምነግራችሁ። ማርቆስን ካወቅ እኔ ዝም ብዬ ነው አሁን የምናገረው። እንግዲህ ግን ማርቆስ ጋር ከተገናኘንበት ጊዜ ጀምሮ አብረን ስንጓዝ ሚስቴን ያላልኩበት ምክንያት በየቀኑ ስለምቆሰል ነው። ለዛ ነው እንትን እና ከተገናኘንበት ጊዜ ጀምሮ እስከ ዛሬ ድረስ በፍቅርና በህብረት ያለንበት ምክንያት በፍቅር ነን አይደል? አይሾህ ነን አሜን ብሏል። በፍቅር በህብረት ያለንበት ምክንያቱ ስላልበደለኝ ወይም ስላልበደልኩት አይደለም። ይህን ያዙልኝ እባካችሁ። ስለ እግዚአብሔር ለምናችሁ ሲሪየስሊ ይህን ትምህርት እናያዘው። ከብዙ ነገር የጎደልንበት ነገር ነው። ብዙ ነገር ያሳጣን ነገር ነው። የንጉሥ ልጅ ሆኖ ምንድነው የንጉሥ ልጅ ስለምን ከሳ የሚል ቃል ታውቃላችሁ አይደለም? ምክንያቱም ሁሉ ነገር እያለው ሁሉ ነገር ፕሮቫይድ ሆኖ በየቀኑ የሚከሳ አምኖን ይባል ሰው ነበር። ውስጡን የሚያከሳው ነገር ነበር። ስለዚህ የእግዚአብሔር በረከት፣ የእግዚአብሔር ፍቅር፣ የእግዚአብሔር በጎነት፣ የእግዚአብሔር መልካምነት፣ የእግዚአብሔር ጸጋ በእኛ መካከል እያለ በጣም ብዙ ሪሶርስ እግዚአብሔር ባርኮን ለዓለም የሚተርፍ ለቬጋስ የሚተርፍ ነገር እግዚአብሔር በእኛ ውስጥ አስቀምጦ እኔ ከወንድሜ ጋራ ወንድሜ ከኔ ጋራ ጤናማ ህብረት ካለመኖሩ የተነሳ ብዙ ነገር ይያዛል። ምናልባት አንዳንድ ነገሮች ከተያያዙ የመያያዛቸው ምክንያቱ ይሄ ነው ብዬ አምናለሁኝ። የእግዚአብሔር ቃል በደንብ እነግራችኋለሁ፣ አሳያችኋለሁ። ወደ 1 2 3 4 5 6 7 ነገሮች አሳያችኋለሁ፣ አነብላችኋለሁ። ሰዓት የለኝም ግን አነብላችኋለሁ። ከዚሁ ክፍል ነው ማሳያችሁ። ስለዚህ በጣም ሲሪየስ ነገር ነው። አጠገባችን ካሉ ሰዎች ጋራ፣ ከሚስታችን ጋራ፣ ከባላችን ጋራ፣ ከልጆቻችን ጋራ፣ ከጓደኞቻችን ጋራ፣ አብረን ከምንሰራቸው ሰዎች ጋራ ጤናማ ህብረት ሊኖረን ይገባል። ማንም ግን ወንድሙን መጥላት መብቱ አይደለም። እህቱን መጥላት መብቱ አይደለም። አይ ነው ቀላል ነገር አይደለም። ቢቻላችሁ አለ የሚለው ከማን ጋር? ከሰዎች ሁሉ ጋር። በምን? እግዚአብሔር ራሱ ያውቀዋል ካንተ ጋር መኖር ከባድ እንደሆነ። ካንተ ጋር ያውቀዋል። ከሷ ጋር መኖር በጣም ከባድ እንደሆነ ያውቀዋል። ከባድ ሰዎች ነን። ግን ያንን አልፎ የሚሄድ እንዴት ነው የሚቻለው ብለን ስንል አንድ ነገር መቅዳት ያለብን ነገር አለ። ከላይ የሚቀዳ ፍቅር አለ። እግዚአብሔር ስሙ ይባረክ። ከላይ የሚቀዳው ፍቅር አጋፔ የሚባለው ፍቅር ነው። በአጋፔ ፍቅር እግዚአብሔር እኛን የወደደበት ምክንያት እዚህ ጋር የተቀመጥ ነው። እዚህ ጋር የተቀመጣችሁበት መቀመጫ ላይ የተቀመጣችሁት ስላልበደልሽ ነው እንዴ? ቻፔ ስላልበደልሽ ነው? በደል የለብሽም? የለባትም መሰለኝ። ያልበደለ የለም። ወዲህ አልበደልሽም? በደለናል። አጋፔ በሆነ ፍቅር ነው እዚህ መቀመጫ ላይ የተቀመጥ ነው። ዘላለማዊ በሆነ ፍቅር፣ ኃጢአትን በማይቆጥር ይቅር በሚል ኃጢአታችሁ ኢሳይያስ ምዕራፍ 1 ቁጥር 18 ላይ እንደምን ብትቀላ እንደ አመዳይ የፈለገውን ያህል ቢቆለል እኔ እምራለሁ አለ እግዚአብሔር። እኔ ይቅር እላለሁ አለ እግዚአብሔር። ይሄ በዘላለም ፍቅር ወደድኩሽ ያለ ጌታ እንደዛ ነው የወደደን። ስለዚህ እንዴት ነው ከዚህ ሰው ጋር መኖር የምችለው ካልኩኝ እግዚአብሔር እኔን ይቅር ባለበት ይቅርታ ነው ለሱ ይቅርታ ማድረግለት። እግዚአብሔር እሱን ይቅር ባለበት መጠን ነው እኔን ይቅር የሚለኝ። በዚህ ፍቅር መያያዝ እንድንችል እግዚአብሔር አምላክ ይርዳል። እርስ በርሳችን መዋደድ ካልቻለን፣ ንጽህና ከሌለ፣
እርስ በርሳችን የምንጠላላ የምንነካከስ የማንፈላለግ ምክንያት የምንፈላለግ ከሆነ በጣም አደጋ ውስጥ ነው ያለነው። የሃይማኖት ስርዓት ልናደርግ እንችላለን፣ ልንሰብክ እንችላለን፣ ልንዘምር እንችላለን፣ ምንም ልናደርግ እንችላለን፣ ግን አደጋ ውስጥ ነው ያለነው። ዛሬ እግዚአብሔር ይርዳል። አሜን። መንፈስ ቅዱስ ሆይ እርዳኝ፣ አገዘኝ። ውስጡ በጥላቻ ውስጥ ያለ ሰው ካለ ዛሬ እግዚአብሔር ከዚህ ውስጥ አውጣኝ በሉት። ዳኛ እግዚአብሔር ነው። አሜን። እግዚአብሔር እኛን ይቅር ባለበት መውደድና ይቅርታ ከሰዎች ሁሉ ጋር ልንዋደድ ይገባል። ቶሎ ብዬ ልናገር። ወንድሙን የሚጠላ በጥላቻ ነው የሚኖረው። አንደኛ በጨለማ ይኖራል ይላል። ወንድሙን የሚጠላ በጨለማ ይኖራል። በጣም ከባድ ነው። የብርሃን ልጆች ሆነን ሳለን እውነተኛ የዓለም ብርሃን ወደ ዓለም መጣ ተብሎ እኛን ደግሞ እናንተ የዓለም ብርሃን ናችሁ የተባለን በብርሃን ተመላለሱ የተባለን ሰዎች ወንድማችንን እህታችንን ቅድም እንዲና እንዲህ እንዳለ ስራ ቦታ በእነሱ ላይ ነክሰን ከመያዛችን የተነሳ እነሱን ከመጥላታችን የተነሳ እርስ በርሳችን ከመጥላታችን የተነሳ አሁን በብርሃን አለን ማለት አንችልም። ውሸት ነው። ራሳችን ለራሳችን የሰጠናቸው ምክንያቶች ውሸት ናቸው። ሰይጣን ሊሸውደን ነው። እንዳትሰሙት። እግዚአብሔር ይገሥጸው። ወንድማችንን ከጠላን እህታችንን ከጠላን በጨለማ ይኖራል። አንብቡት። ሁለተኛው በጨለማ መኖር ብቻ አይደለም፣ በጨለማ ይመላለሳል። ላንብብላችሁ ቁጥር 8 ጀምሮ። ዳግመኛስ አዲስ ትእዛዝ እጽፍላችኋለሁ፣ ይህም ነገር በእርሱ በእናንተ እውነተኛ ነው። ጨለማው ያልፋልና እውነተኛም ብርሃን አሁን ይበራል። በብርሃን አለው የሚል ወንድሙን የሚጠላ እስከ አሁን በጨለማ አለ። ቃሉ ነው። ወንድሙን የሚወድ በብርሃን ይኖራል፣ ማሰናከያም የለበትም። ወንድሙንም የሚጠላ ግን በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም። ጨለማው ዓይኖቹን አሳውሮታል። መንፈሳዊ ድንዛዜ ውስጥ ነው ያለው ያ ሰው። ዛሬ እግዚአብሔር ከዚህ ውስጥ ያውጣል። ከወንድማችን ጋር ከእህታችን ጋር ያለው ህብረት የግድ ነው። ወንድሜን ጥዬ ሊሄድ በፍጹም አልችልም። አትችይም። አይችላለሁ ካልክ ትችላለህ፣ ግን ከእግዚአብሔር ጋር ግን ህብረት አይኖረንም። ዛሬ እግዚአብሔር በዚህ ቃል አእምሮአችንን፣ ስሜታችንን፣ ውስጣችንን፣ ልባችንን ሁሉ አጥቦና ቀድሶ እውነተኛ መዋደድ እግዚአብሔር ያድርግልን። የመንፈስ አንድነት ብለን ከነገ ጀምሮ እንማራለን። እኔ በፍጹም ይሄ ቃል ከዛሬ ቀን ጋር ይገጥማል ብዬ በፍጹም አላሰብኩኝ። የራሴን ትምህርት ተከትዬ ሄድኩት። ግን ነገ ሳስበው ገረመኝ፣ እንዴት አድርጎ እንደተገናኘን። ምናልባት መንፈስ ቅዱስ ኦርኬስትሬት አድርጎት ይሆን? እንድንዘጋጅ ራሳችንን እንድናስብ አድርጎን ይሆን? ከሆነ ቆም ብለን ራሳችንን እንመልከት። በጨለማ ይኖራል፣ በጨለማ ይመላለሳል። ሶስተኛው የሚሄድበትንም አያውቅም። በጣም ክፉ ነገር ነው። ከወንድም ጋር ከእህት ጋር ተቀያይሞ የራሷ ጉዳይ ብለን ስሜታችንን ውስጣችንን አስተናግደን ከዛ የራሷ ጉዳይ ብለን መሄድ እንችላለን። ምክንያቱም ስሜታችን ስለተጎዳ፣ ውስጣችን ስለተጎዳ። ግን ለክፉ ነገር ይጠለናል። ለምን ነገር? የሚሄድበትን የማያውቅ ሰው ማን ነው? ወንድሜን ይቅርታ አላደርግም ብዬ እሷን ይቅርታ አላደርግም ብዬ ህይወቴን በጨለማ ውስጥ ጣልኩት። ስለዚህ የእግዚአብሔር ብርሃን የለም። እግዚአብሔር ከእንደዚህ ነገር ጋር አይተባበርም። ስለዚህ እግዚአብሔር ደግሞ ከዚህ ነገር ሲወጣ ሰውየው በጨለማ ነው የሚዳክረው። ወዴት እንደሚሄድ አያውቅም። ምን እንደሚያደርግ አያውቅም። ክፉን ነገር ደጉን ነገር አያውቅም። ብዙ ነገር ፍትጊያ ሰው ውስጥ ይመጣል፣ ህይወታችን ውስጥ ይመጣል። እግዚአብሔር ብርሃን ነው እንደሚል በብርሃን መመላለስ እንችል።
እርሱ የሰላም አምላክ እግዚአብሔር መንገዳችሁን ምን ያደርጋል? ያቀናል ተብሎ ተጻፈ። እግዚአብሔር መንገድን የሚያቀና አምላክ ነው። ተራራውን ዝቅ የሚያደርግ ሸለቆውን ከፍ የሚያደርግ ዚግዛግ የሆነውን መንገድ የተወሳሰበውን ክርኩድ መንገድ የሚያቀና አምላክ ነው። ይህንን አምላክ እያመለክን ከወንድማችን ወይም ከእህታችን ጋር ባለን ችግር ምክንያት ወደሚሄድበት መንገድ ምን አያደርግም? አያውቅም። እግዚአብሔር አምላክ ይርዳል። አራተኛው ጨለማ አይኖቹን አሳውሮታልና ይላል። ታውሯል ሰውየው። ሰዎች ሁሉ የእግዚአብሔርን ነገር ሲያዩ፣ የእግዚአብሔርን ጽድቅ ሲያስተውሉ፣ የእግዚአብሔርን ምስጢር ሲያስተውሉ፣ የእግዚአብሔርን ፈቃድ ሲያስተውሉ፣ አጠገቡ ያሉ ሰዎች እግዚአብሔር ሲናገራቸው፣ እሱ ግን አይኖቹ ታውረዋል፣ ጆሮዎቹ ደንቅረዋል። ለምን? እግዚአብሔር ያያላ። ሂድና ከወንድማ ጋር ታረቅ ነው የሚለው። መስዋዕትን አልፈልገው። በጣም ብዙ የሚሰጡ ሰዎች አለ። እኔ አላቅም፣ ዲያቆናት ናቸው የሚያውቁት። ማን ምን እንደሚሰጥ አላቅም። ስለዚህ እንደፈለኩ ምን አገር አዲሱም አያውቅም፣ ሪፖርቱን ብቻ ነው የሚያውቀው። ስለዚህ በድፍረት መናገር ይችላል ስለማላውቅ። በጣም ብዙ እንትኑን የሚነቀንቅ አካውንቱን የሚነቀንቅ እግዚአብሔር ይባርካችሁ። ግን ከወንድማችንና ከታችን ጋር ጤናማ ነገር ከሌለም እግዚአብሔር አይቀበለውም፣ እንደውም ይጸየፈዋል። ወደ ሚልክያስ ምዕራፍ ስትሄዱ ነፍሴ ትጸየፋል፣ ምን አለ የሚደፋልኝ በተገኘ ይላል። አይፈልገው። እግዚአብሔር ከንጹህ ልብ ከንጹህ አእምሮ የሚፈልቅ አገልግሎት የሚፈልቅ መስዋዕትን የሚፈልገው። እግዚአብሔር ያን መስዋዕት ማቅረብ እንድንችል እግዚአብሔር ይርዳል። መታጠብ እንድንችል እግዚአብሔር ይርዳል። ውሸታም ነው ይላል ዮሐንስ። እዚህ ጉባኤ ቢኖር ያይህና እንደዚህ ስትል ውሸታም ነህ ነው የሚለው። እኔ ነኝ ለመናገር ድፍረት ያጣሁት እንጂ ውሸታም ነሽ ነው የሚለው። መንፈስ ቅዱስ ምን እንደሚለን አላውቅም። ዛሬ በእግዚአብሔር ዓይን ስንታይ የእግዚአብሔርን ፈቃድና የእግዚአብሔርን ሐሳብ ለማድረግ የእግዚአብሔርን ፈቃድ ለማድረግ የምንተጋ ሰዎች እንድንሆን ዛሬ እግዚአብሔር ይርዳ። አይደለም ወዳጆቻችንን ጠላቶቻችንን ልንመርቅና ጠላቶቻችንን ልንባርክ እግዚአብሔር የጠራን ሰዎች ነን። እግዚአብሔር ይርዳል። ጨለማ አይኑን አሳውሮታል። በጣም ከባድ ነው። ዳዊትን ልጥቀስላችሁ። አንደኛ ነገሥት ሰዓቱ ሄደ እንዴ? እየገላመጠኝ ነው እዚህ ጋር። እሺ ጨርሳለሁ። አንደኛ ነገሥት ምዕራፍ 2 ቁጥር 8 ላይ ዳዊት የሚናገረው ከባድ ነገር አለ። በጣም እግዚአብሔር ሰው ነው። ሊሞት ጫፍ ላይ ነው ያለው። በቃ ምናልባት ቀናቶች ናቸው ያሉት። በሞቱ በመጨረሻ ነገር ጌታን የሚወድ ሰው ነው። ግን እንዲህ ብሎ ይናገራል። በጣም ምን ነካው እስክል ድረስ አንደኛ ነገሥት ምዕራፍ 2 ቁጥር 8 ላይ እንዲህ ይላል፣ እኔም ወደ መሃናይም በሄድኩ ጊዜ ብርቱ እርግማን የረገመኝ የቢራቅም አገር ሰው የብንያማዊው የጌራ ልጅ ሳሚ እነሆ በአንተ ዘንድ ነው። ለሰለሞን ነው የሚነግረው፣ ለልጁ ለሰለሞን በአንተ ዘንድ ነው። እርሱ ግን ዮርዳኖስን በተሻገርኩ ጊዜ ሊቀበለኝ ወረደ። እኔም በሰይፍ አልገድልህም ብዬ በእግዚአብሔር ምይለታል። ለጊዜው መርገለው ስለማልኩለት ብቻ ቤቴ ውስጥ ኖሯል። አሁን ልሞት ነው። ስሙ የሚናገረው አንተ ጥበበኛ ስለሆንክ ይላል ቃሉ ራሱ። አንተ ግን ጥበበኛ ሰው ስለሆንክ ያለ ቅጣት አትተው፣ የምታደርግበትንም አንተ ታውቃለህ። ሽበቱንም ከደም ጋራ ወደ መቃብር አውርድ። በጣም ከባድ። እንደው በቃ እግዚአብሔርን ስለምወድ ብቻ እንደው ትቼዋለሁኝ። አብሮኝ ነው የሚኖረው። ጥርሱን እየነከሰ ነው የሚኖረው ሰውዬ። ዳዊት የምንወደው አባታችን፣ የብዙ ነገር ምሳሌያችን፣ በቃ የእግዚአብሔርን ሐሳብ አገለገለ የተባለው የእግዚአብሔር ሰው ጥርሱን ነክሶ ነው የሞተው። ነግሬሃለሁኝ እንዳትተወው። ደሙን ከምን ጋር ከሽበቱ ጋር ሽበቱን ከደም ጋር ግደለው። እግዚአብሔር አምላክ ይርዳል። ይሄ መልካም አይደለም። ይሄ ስንፍና ነው። እግዚአብሔር የለበትም ወገኖቼ። ሕይወታችንን በድል መጨረስ ከፈለግን፣ ከእግዚአብሔር ጋር ጤናማ ህብረት ማድረግ ከፈለግን ይህን ማድረግ እንድንችል እግዚአብሔር ይርዳል። አንደኛ ዮሐንስ ምዕራፍ 4 ቁጥር 20 ላይ ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ውሸተኛ ነው። ያየውን ወንድሙን የማይወድ እግዚአብሔርን ሊወድ እንዴት ይችላል? ወንድሙን የሚጠላ በሞት ይኖራል። ሰምታችሁኛል? ምዕራፍ 3 ቁጥር 14 ላይ ወንድሙን የሚጠላ በሞት ይኖራል።
እንደገና ምዕራፍ 3 ቁጥር 15 ላይ ደግሞ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። እግዚአብሔር እጃችንን በኢየሱስ ክርስቶስ ደም ይጠብልን። በንጽህና በእግዚአብሔር ክብር ውስጥ በእግዚአብሔር ሕልውና ውስጥ መኖር እንድንችል የእግዚአብሔር መልካምነት በዚህ ጉባኤ ላይ ክብሩ፣ ኃይሉ፣ ድንቅ አሰራሩ እንዲቀጥል ከተፈለገ ከአንተ ጋር ያለኝ ግንኙነት የግድ ነው። አንቺን መውደድ፣ አንተን መውደድ የግድ ነው። እግዚአብሔር ይርዳኝ። እግዚአብሔር ይርዳ። እግዚአብሔር ይርዳ። እግዚአብሔር ቤተ ክርስቲያንን ሁላችንን ያገዝ። የኢትዮጵያ የክርስቲያኖች ኅብረት ቤተ ክርስቲያን በላስ ቬጋስ ኔቫዳ ቋሚ ፕሮግራሞቻችን ረቡዕ ከምሽቱ 5 ሰዓት እስከ 7 ሰዓት የሚቆይ የአምልኮና የቃል ጊዜ ይኖረናል። እንዲሁም እሁድ ከማለዳው 11 ሰዓት ጀምሮ እስከ 1 ሰዓት ተኩል የሚቆይ የአምልኮና የቃል ጊዜ ይኖረናል። ከማክሰኞ እስከ እሁድ ከጠዋቱ 6 ሰዓት እስከ 7 ሰዓት ከ30 ኤኤም ጸሎት በቴሌኮንፈረንስ ይኖረናል። ስልክ 702 359 06 38 የመግቢያ ኮድ 323 7604 መሰላል ወይም ሃሽታግ። በቤተ ክርስቲያናችን የሚካሄዱ የተለያዩ ፕሮግራሞቻችን አብረን የምንጸልይበት ጊዜ እሁድ ከ10 ሰዓት ኤኤም እስከ 11 ሰዓት ኤኤም ጸሎት፣ ሰኞ ከ10 ሰዓት ኤኤም እስከ 12 ሰዓት ፒኤም የቤተ ክርስቲያናችን የጸሎት አገልጋዮች የሚጸልዩበት ጊዜ ስለሆነ በዚህ አገልግሎት ስር ማገልገል የምትፈልጉና የምትሹ ሁሉ ወንጌላዊ ነጋሽ ደገፋን ያነጋግሩ። በተጨማሪም በዕለቱ ካለው የጸሎት አገልግሎት ጋር በመተባበር የአቂላና ጵርስቅላ አገልግሎት ዘወትር እሁድ ወሩ በገባ በሁለተኛው ሳምንት ስለ ወላጆችና ለልጆች ጸሎት ይደረጋል። ልጆች ያላችሁና ስለ ልጆች ሸክሙ ያላችሁ ሁሉ ይህንን ዕድል እንድትጠቀሙ ቤተ ክርስቲያን በአክብሮት ትጋብዛችኋለች። በተጨማሪም በዓመት 4 ጊዜ በየ3 ወሩ ቅዳሜ በወይዛዝርት አገልግሎት የሚደረግ የጸሎት የምክርና ማዕድ አብሮ የመቁረስ አገልግሎት ይኖረናል። በየሳምንቱ በቋሚነት የሚሰጡ አገልግሎቶች ከ9 ሰዓት ኤኤም እስከ 3 ሰዓት ፒኤም ማክሰኞ፣ ሮብ፣ ሐሙስና ቅዳሜ የምክርና የጸሎት አገልግሎት፣ የደህንነት ትምህርት፣ የደቀ መዛሙርት ትምህርት፣ መንፈሳዊ እድገት፣ የቅድመ ጋብቻና ላገቡ ሁሉ የሚሆን የትምህርት ጊዜ ይኖረናል። ስለዚህ የሚችሉበትን ቀንና ሰዓት ለሙሉ ጊዜ አገልጋዮች በማሳወቅ ራስዎን ያንጹ። በተጨማሪም በየሳምንቱ ከሮብና ከእሁድ በስተቀር በየቀኑ የመጽሐፍ ቅዱስ ጥናቶች ይኖሩናል። በአገልግሎቱ ተጠቃሚ ለመሆን የሙሉ ጊዜ አገልጋዮች ጋር በመደወል እንድትሳተፉ ቤተ ክርስቲያን በአክብሮት ጥሪዋን ታቀርባለች። የሙሉ ጊዜ አገልጋዮች ስልክ ቁጥር ፓስተር መኳንንት አለሙ 702 327 37 70፣ ፓስተር ካሳ ግዛው 702 824 18 94፣ ወንጌላዊ ነጋሽ ደገፉ 702 883 55 38። ይምጡ፣ የበረከቱ ተካፋይ ይሁኑ። ማስታወሻ፣ በየወሩ ወሩ በገባ በመጀመሪያው ሳምንት የቅዱስ ቁርባን አገልግሎት ወይም የጌታን ራት የምንካፈልበት ፕሮግራም ይኖረናል። ይምጡ፣ የበረከቱ ተካፋይ ይሁኑ። አድራሻችን 180 ኢስት ፐብል ሮድ ላስ ቬጋስ ኔቫዳ፣ ዚፕ ኮድ 89123። ለበለጠ መረጃ ስልክ ቁጥር 702 327 37 70፣ የፌስቡክ ገጽ ኢሲኤፍሲ ላስ ቬጋስ፣ ዩቲዩብ ቻናል ኢሲኤፍሲ ላስ ቬጋስ ኦፊሻል ያገኙናል። እግዚአብሔር አምላክ ምድራችንን ይባርክ። የኢትዮጵያ የክርስቲያኖች ኅብረት ቤተ ክርስቲያን በላስ ቬጋስ ኔቫዳ